በኦሮሞ ነጻነት ጦር ስር ይንቀሳቀሳሉ የተባሉ ታጣቂዎች ቤኒሻንጉል ጉሙዝ ክልል ጉዳት አድርሰዋል ተባለ። የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጂ የኢትዮጵያ ባለስልጣናት የአዲስ ስታንዳርድ ምዝገባ በአስቸኳይ እንዲመልሱ አሳሰበ። ከቻይና ጋር ፍጥጫ ውስጥ የገባችው ጃፓን ከ5 ዓመት በኋላ በአውሮፓውያኑ 2031 ከታይዋን አቅራቢያ በሚገኘው ራቅ ያለ ምዕራባዊ ደሴት ላይ ከምድር ወደ አየር የሚወነጨፍ ሚሳኤል ለማስፈር ማቀዷን የአገሪቱ መከላከያ ሚኒስቴር አስታወቀ። ዶናልድ ትራምፕ በኮንግረስ ያደረጉት ንግግር እያነጋገረ ይገኛል። ሰላም የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዘን። በመተከል ዞን በምበራ ወረዳ በመንግስት ኃይላትና የኦሮሞ ነጻ አውጪ ሰራዊት ኦነግ ታጣቂዎች ናቸው ተብሎ በሚታመን ኃይላት መካከል በተደረገ ውጊያ 2 ሰላማዊ ሰዎች ተገደሉ። የቤት እንስሳትን ጨምሮ በርካታ ንብረት ተዘርፏል ተብሏል። ነዋሪዎቹ እንዳሉት ታጣቂዎቹ ኪታርና ጎቸር በተባሉ ቀበሌዎች የከፈቱትን ጥቃት በመፍራት በርካታ ነዋሪዎች ወደ አጎራባች ቀበሌዎች ሸሽተዋል ተብሏል። በርካቶች ምንም ነገር ሳይዙ ከቤት ንብረታቸው መፈናቀላቸውን ተናግረዋል። የወረዳው አስተዳደር በበኩሉ በአካባቢው የታጣቂዎችን እንቅስቃሴ ለመግታት እንደሚጥር አስታውቋል። በምበራ ወረዳ 2 ቀበሌዎች በርካታ ነዋሪዎች በታጣቂዎች ተፈናቅለዋል። በመተከል ዞን ዲባጢ፣ ቡሌን እና ወንበራ ወረዳ ገጠራማ ቦታዎች ላይ ከቅርብ ጊዜ ወዲህ የታጣቂዎች እንቅስቃሴ ይስተዋላል። ከባለፈው ሳምንት ማክሰኞ አንስቶ ደግሞ በወንበራ ወረዳ 2 ቀበሌዎች በርካታ ነዋሪዎች በታጣቂዎች መፈናቀላቸውን የአካባቢው ነዋሪዎች ተናግረዋል። ኪታር በሚባል ቦታ የተፈናቀሉት አንድ ስማቸው እንዲጠቀስ ያልፈለጉ ነዋሪ በሰጡን ሀሳብ በዚሁ አካባቢ ከፍተኛ ቁጥር ያለው ታጣቂዎች እንቅስቃሴ እንደሚገኝ ገልጸዋል። የተፈናቀሉት ሰዎች በትምህርት ቤት፣ በአጎራባች ቀበሌዎችና ሌሎችም ቦታዎች ተጠልለው እንደሚገኙ አመላክተዋል። ወረዳው ጎቸር ከሚባል ቦታ የተፈናቀሉ ሌላው ነዋሪ በሰጡት አስተያየት ደግሞ በአካባቢው አንድ ክሊኒክ መውደሙንና ሌሎች ንብረቶችን መጎዳታቸውን ጠቁመዋል። ከጥቅምት ወር ጀምሮ በዚህ አካባቢ የታጣቂዎች እንቅስቃሴ እንደነበር ያወሱት ነዋሪው በተለያዩ ወቅቶች ከጸጥታ ኃይሎች ጋር የተኩስ ልውውጥ ይደረግ ነበር ብለዋል። ከዚህ ቀደም የታጣቂዎች በጸጥታ ኃይሎች ከአካባቢው እንዲወጡ ተደርጎ እንደነበር ተጠቁሟል። ባለፈው ሳምንት በደረሰው በታጣቂዎች ጥቃት በዚሁ ስፍራ 2 ሰላማዊ ሰዎች እና የጸጥታ ኃይሎች ላይ ጉዳት መድረሱ ተመላክቷል። የተፈናቀሉ አርሶ አደሮችም በተለያዩ ቦታዎች ላይ ተጠልለው እንደሚገኙ ተገልጿል። በወንበራ ወረዳ ኪታር የተባለ ቦታ የተፈናቀሉት ሌላው ነዋሪ ቀበሌው አብዛኛው ነዋሪ አካባቢውን መልቀቁን ተናግሯል። የተፈናቀሉ ነዋሪዎች ህዳሴ በሚባል ትምህርት ቤት፣ እንቢፈታ በሚባል ቦታ ህጻናትና አቅመ ደካሞችን ጨምሮ ተጠልለው እንደሚገኙ ተመላክተዋል። የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የኢትዮጵያ ባለስልጣናት የአዲስ ስታንዳርድን ምዝገባ በአስቸኳይ እንዲመልሱ አሳሰበ። የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድን የበይነ መረብ ሚዲያ ምዝገባ የምስክር ወረቀት ከየካቲት 17 ቀን 2018 ዓ.ም ጀምሮ መሰረዙን ተከትሎ የዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ የኢትዮጵያ ባለስልጣናት የገለልተኛውን ተቋም ምዝገባ በአስቸኳይ እንዲመልሱ ጥሪ አቅርቧል። የሲፒጄ አፍሪካ ዳይሬክተር አንጄላ ኪዩንታል ይህ ቁጥጥር ሳይሆን በቀል ነው ሲሉ ተናግረዋል። አክሎም የኢትዮጵያ መገናኛ ብዙሃን ባለስልጣን ብሔራዊ ጥቅምና የሚዲያ ስነ ምግባር የሚሉ ግልጽ ያልሆኑ መሳሪያዎችን እንደ መሳሪያ በመጠቀም ገለልተኛ ጋዜጠኝነትን እያፈነ ይገኛል ብለዋል። የአዲስ ስታንዳርድ የሥራ ፍቃድ መሰረዝ በኢትዮጵያ ውስጥ ወሳኝ የሆኑ ዘገባዎችን ለማዳከም የታቀደ የተቀናጀ ዘመቻ ካለው ሲሉ ገልጸው ባለስልጣናት የተቋሙን ምዝገባ በአስቸኳይ ሊመልሱና በፕሬስ ላይ እያደረሱት ያለውን እየተባባሰ የመጣ ጥቃት ሊያስቆሙ ይገባል ብለዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ትናንት የካቲት 17 ቀን 2018 ዓ.ም ባወጣው መግለጫ አዲስ ስታንዳርድ የሚዲያ ስነ ምግባርን የሚጥሱ የኢትዮጵያን ሕግ የሚቃረኑ እንዲሁም የሀገርንና የሕዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ ሲያሰራጭ ቆይቷል ሲል ከሷል። ባለስልጣኑ አክሎም ለተቋሙ በተደጋጋሚ ማስጠንቀቂያ ቢሰጠውም የሚዲያ ተቋሙ የማስተካከያ እርምጃ ሳይወስድ በመቅረቱ በኢትዮጵያ የሚዲያ አዋጅ መሰረት ምዝገባው እንዲሰረዝ መደረጉን ገልጿል። በትላንትናው ዕለት የምዝገባ ምስክር ወረቀቱ የተሰረዘው አዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን በኢትዮጵያ መገናኛ ብዙሃን ባለስልጣን
ተደጋጋሚ ማስጠንቀቂያዎች ተሰጥቶታል የሚለውን ክስ ከእውነት የራቀ ሲል አስተባብሏል። የጋዜጠኞች መብት ተሟጋች ድርጅት ሲፒጂ ባለስልጣን መስሪያ ቤቱ የአዲስ ስታንዳርድን ምዝገባ በአፋጣኝ ወደ ነበረበት እንዲመልስና በፕሬስ ላይ እየበረታ የመጣውን ጥቃት እንዲያቆም ጠይቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድን የምዝገባ ወረቀት መሰረዙን የገለጸው ትናንት ማክሰኞ ሲሆን ተቋሙ በትናንቱ መግለጫው አዲስ ስታንዳርድ የሚዲያ ስነ ምግባርን፣ የኢትዮጵያን ሕጎችና የሀገርን የሕዝብ ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ በማሰራጨት ላይ ይገኛል ሲል ከሷል። በሚዲያ ዘርፉ ላይ የሙያ ስነ ምግባርና የሀገርና የብሔራዊ ጥቅምን አክብሮ እንዲሰራ ተደጋጋሚ የማሳሰቢያና ማስጠንቀቂያ ቢሰጠውም ለመታረም ፈቃደኛ አልሆነም ሲል የኢትዮጵያ መገናኛ ብዙሃን ባለስልጣን ወንጅሏል። የአዲስ ስታንዳርድ ዋና አዘጋጅ አቶ ዮናስ ከድር የተቆጣጣሪ መስሪያ ቤቱን ውንጀላ ውድቅ ማድረጉን መገናኛ ብዙሃን ዘግበዋል። አዲስ ስታንዳርድ ተደጋጋሚ ማስጠንቀቂያዎች ደርሰውታል የሚለው ክስ ከእውነት የራቀ ነው ብሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን ቀደም ሲል ስለነበሩ የሕግ ጥሰቶች ሆነ ስለተወሰዱ እርምጃዎች ለአዲስ ስታንዳርድ የዜና ክፍል በይፋ ያሳወቀው ነገር የለም ሲል ዋና አዘጋጁ መናገሩን ዘገባው ጠቅሷል። ከቻይና ጋር ፍጥጫ ውስጥ የገባችው ጃፓን ከ5 ዓመት በኋላ በአውሮፓውያኑ 2031 ከታይዋን አቅራቢያ በሚገኘው ራቅ ያለ ምዕራባዊ ደሴት ላይ ከምድር ወደ አየር የሚወነጨፍ ሚሳኤል ለማስፈር ማቀዷን የሀገሪቱ መከላከያ ሚኒስቴር አስታውቋል። ጃፓን ዮናጉኒ በተባለው ደሴት ላይ ሚሳኤሎቿን እንደምታሰማራ ይፋ ካደረገችበት ከአውሮፓውያኑ 2022 ወዲህ ይህንን እቅዷን መቼ እንደምትፈጽመው የተቆረጠ ቀን ስታስቀምጥ ይህ ለመጀመሪያ ጊዜ ነው ተብሏል። ራስ ገዟን ታይዋን እንደ ግዛት አካሉ አድርጋ የምትቆጥረው ቻይና ደሴቷን መልሳ ለማዋሃድ ኃይል የመጠቀም ሐሳቧን ከጠረጴዛ ውጭ አላደረገችም። የዮናጉኒ የተባለው የጃፓን ደሴት ከታይዋን የባህር ዳርቻዎች ያለው ርቀት የ110 ኪሎ ሜትር ሲሆን ጥርት ባለ ቀንም ከደሴቱ ቆሞ ታይዋንን መመልከት ይቻላል። የጃፓን ጠቅላይ ሚኒስትር ሳናኤ ታካይቺ ታይዋን ላይ ጥቃት የሚከፈት ከሆነ ሀገራቸው ራስን የመከላከል ኃይሏን እንደምታንቀሳቀስ ባለፈው ህዳር ላይ ከተናገሩ ወዲህ የቶኪዮና ቤጂንግ ፍጥጫ እየተካረረ ይገኛል። የአሜሪካ አጋር ተደርጋ የምትቆጠረው ታይዋን ላይ የሚፈጸም ማንኛውም ጥቃት በዋሽንግተንና በቤጂንግ መካከል ቀጥተኛ የሆነ ግጭት ይፈጥራል የሚለው ስጋት ለረጅም ጊዜ የቆየ ነው። በዚህ አካሄድ ውጊያ የሚከፈት ከሆነ እንደ ጃፓን ያሉ በቀጠናው የሚገኙ የአሜሪካ አጋሮችም እንደሚሳተፉበት ይገመታል። የጃፓን ጠቅላይ ሚኒስትር ፓርላማ ያደረገው ይህ ንግግር የሁለቱ ሀገራት ግንኙነት ለዓመታት ባልታየ ደረጃ የተቃረነ እንዲሆን አድርጎታል። ቻይናም በተለያዩ መንገዶች በጃፓን ላይ ግፊት ማሳደሯን ጠይቃለች። የጦር መርከቦችን መላክ፣ የብርቅዬ የምድር ማዕድናትን ማሰናከል፣ የቻይናውያንን የሚያደርጉትን ግብኝት መገደብና ኮንሰርቶችን መሰረዝ እንዲሁም ፓንዳዎችን ማስመሰል ጭምር በቻይና የተወሰዱ እርምጃዎች ናቸው። የጃፓን መከላከያ ሚኒስትር ሺንጂሮ ኮይዚሚ ሚሳኤሎቹን ለማጓጓዝ የታቀደው ቀነ ገደብ ማክሰኞ ዕለት ይፋ ያደረጉት ቻይና የብሔራዊ ደህንነት ስጋትን በማንሳት በጃፓን 20 ኩባንያዎችና ተቋማት ላይ የኤክስፖርት ገደብ በጣለች ማግስት ነው። የመከላከያ ሚኒስትሩ በዮናጉኒ ደሴት ላይ የሚገኘው የጦር ክፍል ከመሬት ወደ አየር በመካከለኛው ርቀት የሚወነጨፉ እንዲሁም የሚመጡ የጦር አውሮፕላኖችና ሚሳኤሎች ማክሸፍ የሚችሉ ሚሳኤሎችን እንደሚታጠቅ ገልጿል። እስካሁን ድረስ ቻይና የጃፓንን ውሳኔ በተመለከተ አስተያየት አልሰጠችም። ባለፈው ዳር ላይ የመከላከያ ሚኒስትሯ ደሴቷን በጎበኙበት ወቅት ግን ቻይና ቀጠናዊ ውጥረትን ለመፍጠርና ወታደራዊ ግጭትን ለመተንኮስ እየተንቀሳቀሰች ነው ስትል ጃፓንን ከሳ ነበር። ከቀናት በኋላም ወደ ደሴቷ ድሮን በመላክ ንዴቷን ገልጻለች። ጃፓን ደግሞ በምላሹ የጦር ጀቶችን አንቀሳቅሳ ነበር ተብሏል። We're not used to winning in our country. Until you came along, we're just always losing, but now we're winning too much. To prove that point, here with us tonight is a group of winners. ፕሬዝዳንት ዶናልድ ትራምፕ ኮንግረስ ባደረጉት ንግግር የአገሪቱ ጠቅላይ ፍርድ ቤት ታሪፎችን ውድቅ ማድረጉን ኮንነዋል። ትራምፕ የጣሏቸው ታሪፎች በጠቅላይ ፍርድ ቤት ውድቅ ቢደረጉም ፈቃድ በተሰጠው ሌላ የሕግ አማራጭ አማካኝነት ተግባራዊ መሆኑን እንደሚቀጥል ገልጸዋል። የአሜሪካ ፕሬዝዳንቶች በወቅታዊ ጉዳዮች ላይ የሚያደርጉት ስቴት ኦፍ ዘ ዩኒየን ንግግር ላይ ትራምፕ ያነሱት ሌላው ነጥብ 8 ጦርነቶችን ማስቆማቸውን ነው። ትራምፕ ከዚህ ቀደም በተደጋጋሚ ብለውት እንደነበረው ስምምነት ጦርነቶች እንዲቆሙ ማድረጋቸውን የገለጹ ሲሆን
ከነዚህም መካከል የኢትዮጵያና የግብጽ ይገኝበታል። የአሜሪካ ፕሬዝዳንቶች ካደረጓቸው ንግግሮች የትራምፕ ረዥሙ በመሆን ተመዝግቧል። ትራምፕ ለ1 ሰዓት ከ29 ደቂቃ ንግግር በማድረግ ከዚህ በፊት በቢል ክሊንተን ተይዞ የነበረውን ክብረ ወሰን ሰብረዋል። ትራምፕ በንግግራቸው ስደተኞችን በተመለከተ እየተወሰደ ያለውን እርምጃ አሞግሰዋል። መንግስታቸው ህገወጥ ስደትን በመቀነስ እና ደቡባዊ የአገሪቱን ድንበር በማስጠበቅ ውጤታማ መሆኑን ጠቅሰዋል። ሪፐብሊካኖች የትራምፕን ንግግር በጭብጨባ ሲደግፉ ተቃውሟቸውን በአደባባይ ያሳዩ ዲሞክራቶችም ነበሩ። የቴክሳሱ ዲሞክራት የህዝብ እንደራሴ ኤል ግሪን ጥቁሮች ዝንጀሮች አይደሉም የሚል ጽሑፍ ከፍ አድርገው በማሳየታቸው ከአዳራሹ እንዲወጡ ተደርገዋል። ከሲኤስፒኤን ጋር ባደረጉት ቃለ ምልልስ ዛሬ ልጋፈጠው ፈልጌያለሁ፣ ጥቁሮች ዝንጀሮች እንዳልሆኑ እነግረዋለሁ፣ ባህሪውን ጥቁሮችን እንደማይታገሱት ማወቅ አለበት ብለዋል። ትራምፕ የቀድሞ ፕሬዝዳንት ባራክ ኦባማና የቀድሞ ቀዳማዊት እመቤት ሚሼል ኦባማን ዝንጀሮ አድርገው የሚያሳይ ቪዲዮ በማህበራዊ ሚዲያ ገጻቸው ላይ ከለጠፉ በኋላ አጥፍተውታል። የቴክሳሱ ዲሞክራት የህዝብ እንደራሴ አል ግሪን እንዲህ ያለ ድርጊት እንዲቀጥል ከፈቀድን ህገ መንግስቱ ትርጉም ያጣል ሲሉ ትራምፕን አውግዘዋል። ትራምፕ የአገሪቱ ብሔራዊ ዘብ ወደ ተለያዩ ከተሞች ያሰማሩት ህገወጥ ስደትን ለመቆጣጠር እንደሆነ ተናግረዋል። የቨርጂኒያ አገረ ገዢ አቤጌል ስፖንበርገር በበኩላቸው ስደተኞች ላይ የተወሰደ ያለው እርምጃ ቤተሰብን የሚበትን ነው ሲሉ አጣጥለዋል። ትራምፕ ሌላው ያነሱት የኢራንን ጉዳይ ነው። ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱ በድጋሚ ተናግረዋል። ትራምፕ የኔ ምርጫ ችግሩን በዲፕሎማሲ መፍታት ነው፣ አንድ ጉዳይ ግን እርግጥ ነው፣ እርሱም የዓለም ቁጥር 1 የሽብር ደጋፊ የኒውክሌር መሳሪያ እንዲኖራት አልፈቅድም ብለዋል። ትራምፕ አሜሪካ ውስጥ ተንሰራፍቷል ያሉት ማጭበርበርን ለማስቆም ምክትላቸውን ጄዲ ቫንስን መሾማቸውን በንግግራቸው ጠቅሰዋል። አሜሪካውያን ቢሊዮን ዶላሮችን እያወጡ መሆኑን ገልጸው ላለፉት 4 ወራት በጄዲ ቫን የሚመራው ቡድን ንቅናቄ ማድረጉን ቀጥሏል ብለዋል። በሌላ በኩል የጤናው ዘርፍ ከፍተኛ ምዝበራ እየተደረገበት እንደሆነና ዜጎች ለብዙ ወጪ መዳረጋቸውን ትራምፕ ሳይጠቅሱ አላለፉም። በቀድሞ ፕሬዝዳንት ኦባማ የተዘረጋው ማህበር አቀፍ የጤና መድህን ስርዓት ለዚህ ችግር መነሻ እንደሆነም ጠቅሰዋል። ትራምፕ በእሳቸው አስተዳደር ስር የዋጋ ንረት እንደረገበ ገልጸዋል። በአገራችን ታሪክ እጅግ የከፋ የኑሮ ውድነት ገጥሞን ነበር። ባለፉት 12 ወራት ግን በ5 ዓመት ውስጥ ያልታየ ለውጥ ማምጣት ችለናል ብለዋል። ትራምፕ በሚያራምዱት ጠንካራ የድንበር ጥበቃ አማካኝነት ሀገራቸው ደህንነቷን የጠበቀች መሆኗንና እንደ ፌንታሌን ያሉ መድኃኒቶች እንዳይገቡ መከላከል መቻላቸውን ተናግረዋል።